በምንድን ነው ያወራህ ያለው? ወምትናገረው እኮ ነው አንተ የምትናገረው መልስ የምሰጠው። እሺ ስለዚህ ኤርትራ ከፖለቲከኛም ብለው በተለይ ወጣቱ አሁን ያለው በተለይ በ30 ምናምን ዓመት ያለው በኢትዮጵያ ላይ ጥላቻ ነው፣ ሌላ አይደለም። የምትሰደደው ደግሞ ወደ ኢትዮጵያ ነው። የሱዳን ግን እንደፈለገ ሲያረጓቸው አንድ ቀን ግን ተናግራቸው አታውቅም። ሊቢያ ላይ ኩላሊት ሲሸጥ ግን አንድ ቀን ተናግራ አታውቅም። ኢትዮጵያ ውስጥ ግን ስትመጣ ግን ወንድሞቻችን ናቸው ብሎ ተቀብሎ ቁጭ ኖራል። ማንም ይናገር የለም። ኡጋንዳም እንኳን ራሱ ተማሯል በኤርትራ ምሽቶ እና ኢትዮጵያ ኡጋንዳዎች እንኳን በምትናገሩት ንግግር ማለት ነው የንቀት ያለባቸው ሰው ላይ የምትንቁት እነዚህ ባክ ምን ያውቃሉ ባሪያዎች ናቸው እያላችሁ ምንድነው ነው አለ ራሱ ኤርትራኖች የሚያስጠንቀቃል ነው ወጣት ዩቲዩበር አለ ኧረ እባካችሁ የምትናገሩት ነገር ተው ኤርትራችሁ እያላችሁ እና እንደዚህ መጀመሪያ ራስን ማንነኝ ብለህ ማወቅ አለብህ። ከኡጋንዳ ጋር ኮምፔር የምታረከው ችግር ተሰደህ ሄደ አገራቸው ላይ ቁጭ ብለህ ተመልሰ ሀገር ላይ ስትሳደብ በጣም ትገርምናች እና ይሄንን ብለን ያለ ቀጥል መጣለው ጨርሰሃል? መጀመሪያ እኔ በሪስፔክት ነው ያወራሁ ያለሁት። በሪስፔክት ነው፣ ምንም አላልኩም። እዚህ ያልከኝ አንተ ስትጀምር ምንም ሲጠይቅ ሲፈልግ ያልከው ይህ አይባልም። ሰው ነው። እኔ በሪስፔክት ነው ያወራሁ ያለሁ። እንደዛ አይባልም። ሪስፔክት ነው ያረኩ መጀመሪያ ስትጀምር አይደለም። እኔ የሚለው ማለት ነው እኔ ከፖለቲካ እንትን አላምንም። ታውቃለህ፣ የፖለቲካ ይሁኑ እኔ በጣም ነው ማሳፍረኝ ስለ ፖለቲካው የኤርትራና የኢትዮጵያ የሚደረገው ማለት ነው። ለምን መሰለህ? ህዝቡ ዝም ብሎ ከአንድ በዚህ ሲመጣ ወደዛ ይሄዳል፣ በዛ ሲመጣ ወደዛ ይሄዳል። ህዝቡ ራሱ ቆም ብሎ አያስብም። ምንድነው ዛሬ እንደዚህ ከዚህ ፓርቲ ከሄድኩ ነገ ምንድነው የሚያወጣልኝ ብሎ የሚያስብ የለም። በቃ ዝም ብለህ አንተ አሁን የኤርትራ የነበረው ማለት ነው ከብልጽግና የነበረው ለብልጽግና ትደግፋለህ። ብልጽግና የነበረው ቴሌፎን ላይ መሰለኝ ደስ አለኝ ያለው ሚት ያርገው ምን ያልኩ መሰለን? አሁን ኤርትራ ህግደፍ ፓርቱ ማለት ነው ከብልጽግና የነበረው ጊዜ የብልጽግና ነበረ ሰው ሁሉ በቃ ህግደፍ ብለ ያንጨበጭባለ የነበረ ነው። አሁን ደግሞ የትግራይ ህወሓትና ኤርትራ ህወሓትና ህግደፍ ሰላም አድርገናል ምናምን ሲሉ ደግሞ ህዝቡ ደግሞ የትግራይ ህዝቡ ደግሞ ሄደው የትግራይ የተወላጆች አሉና ፓርቱ ያሉ ማለት ነው ሁሉ ሳይሆን ማለት ነው የህወሓት የሚደግፉ ደግሞ ሄደው ደግሞ ህግደፍ ምናምን ብሎ ደግሞ አሁን እንትን ያደርጋሉ። ግን ይሄ ዘላቅ መፍትሄ ያመጣል ወይ ለህዝቡ ማለት ነው? ለሁሉ ህዝቡ ዘላቅ መፍትሄ ያመጣል? አይመጣም። ህዝቡ ቆም ብሎ ማለት ነው የሚያስፈልግና የሚያስፈልገው እሱ ማወቅ አለበት ህዝቡ እንጂ አንተ ከፈለገው የምትሄድ ከሆነ ምንድነው አንተ የነገ እንትንስ ምንድነው? ፊቸርስ ምንድነው? ገባ? እኔ የሚለው ማለት ነው አሁን ኤርትራዊ ነኝ። ስንት ትግራዋይ አለ ከኔ አሁን ማለት ነው የመጣሁት በግሪክ አድርጌ በምናምን ነው ወደዚህ የመጣሁት ወደ ኤሮፓ ማለት ነው። ከዛ ወደ ሁለት ትግራይ ያሉ ከኔ ጋር የመጡ እስካሁን ያለሁት ሀገር ማለት ነው። እስካሁን ቤታቸው ይሄዳሉ፣ ቤት ይመጣሉ፣ ምንም ቢፈጠርም ማለት ነው። ሀሳብህን ቢለያይ ራሱ ማለት ነው ተወያይተ ነው ታወራለህ። እንደዚህ መሆን አለበት፣ ለህዝቡ እንደዚህ ይጠቅማል ብለህ ነው እንጂ ተጣልተህ ህዝቡ ተሳድበ ምን ይጠቅማል? ነገ ትታረቃለህ እኮ መንግስቱ ሁለት መንግስት ነገ ለሚጨባበጥ አንተ ለምን ህዝቡ ወርደ ሰው እንትን ያደርጋል? ህዝቡ ይሰድባል። እኔ አሁን ስለ ኤርትራው ነኝ፣ ግን ኢትዮጵያ ሄጄ አላውቅም። ኦኬ ልክ በሱዳን ነው የወጣሁት፣ ግን ስለ የኢትዮጵያ ህዝብ ግን መሳደብ አይችልም። ተራበ ህዝቡ ምናምን አይችልም። እኔ ምን ለምንድን ነው ጣልቃ ላይ ኢትዮጵያ የሚገባ ማለት ነው? ህዝቡ ያውቃል። ህዝቡ ራሱ እኔ ኤርትራዊ ነኝ፣ ስለ ኤርትራ ነው እንደዚህ መሆን አለበት እንደዚህ መሆን የለበትም ማለት ያለብኝ ማለት ነው። ግን ስለ ፖለቲካ ግን አንዴ
ሰላም ልበል መጀመሪያ። ደሱ ሰላም ብያለሁ። ሰላም ብያለሁ። ለምን ከትግራይ ልጆች ከሄድክ አንተ ዘረኛ ሆናለህ? እነሱ ነው ያለው። እሱ ኤልያስ እኮ ነው፣ ለኤልያስ ነው የመለስኩት። ኤልያስ እኮ ነው እንደዛ ያለው። ኤልያስ ያለህ ህብረተሰብ ዘረኛ ነው። ህብረተሰብ ዘረኛ አይደለም፣ ጥላቻ የለበትም ትግራይ ላይ። አንተ ዘረኛ ነህ እንዴ? እኔ አዶ ነው ምን እንደምታወራ እስቲ እኔ እንጃ። እንዳዳምጠው እንትን አለ አሳጥረ ጨርሰው በአንድ ደቂቃ አጠቃላይ ወሬው ጋር እንትን አይደለም። አትዋሽ፣ አታስመስል። ዘረኛ ካልሆነ እንዴ እንዳልሆነ ንገረን እንጂ አንተ ነው ዘረኛ ሂጂ ስማ እኔ ንገረኝ። ያላቅም ብለህ ግን አማርኛ እንደዚህ የምታቀላጥፈው ከየት ነው የተማርከው? ኧረ በእኔ ፊልም አይቼዋለሁ። በፊልም ነው ስንት ከወጣሁ እኮ ስንት አማርኛ ማወራ ሰው አለ ከኔ ጋር። ስንት ሰው ምን ፊልም ነው ይሄ? ቆንጆ ፊልም ነው። አማርኛ የሚጠላ ሰው አማርኛ ያቀላጥፉ ሲያወራ አይ ምን ፊልም ነው ይሄ? ቆንጆ ፊልም መሆን አለበት። እንደዚህ አማርኛ ፊልም ካለ ጨርስ። እኔ አንድ ደቂቃ ውስጥ ጨርስ። በቃ እሺ፣ እኔ መጀመሪያ አንድ ደቂቃ ጨርስ። ሚስተር አማርኛ እንዴት እንደቻልኩ ነው ማወቅ ከፈለግከ እኔ ጁባ ነበርኩ። ስንት ጁባ ደግሞ ሆቴል ላይ የሚሰራ ነበርኩ። ስንት አማርኛ ማወራ፣ ስንት ትግርኛ ማወራ ነው ከኔ ጋር የሚሰራ የነበሩ። እዚህ ጋር ጥያቄ ልጠይቅህ። ጁባ ሆቴል ነበር የምትሰራው? ቶምፒን ያም ሆቴል ነበርኩ። ያም ሆቴል ኤርትራኖች ናቸው አይደል? አዎ ኤርትራ ነው። አዎ ብዙ ኤርትራኖች ሆቴል ሳውት ሱዳን ውስጥ አሉ አይደለ? የህግደፍ ደጋፊ ሆኑ አላችሁ አይደል? ብዙ ኤርትራዊ የህግደፍ ደጋፊ ሆኑ። አንተን አሁን እዛ ሳውት ሱዳን ሲቀጥሩ ምንድነው የህግደፍ ደጋፊ? በወረቀት ነው የቀጠሩ? ያለ ወረቀት መጠየቅ ያለብህ አንተ የኤርትራዊ ሆቴል አለው ወይ ትላለህ። ከዛ የራሱ እኮ የህግደፍ ናቸው እኮ ሳውዝ አፍሪካ ውስጥ የህግደፍ ሆቴል ናቸው። ምን ያደርጋሉ መሰላችሁ? የህግደፍ ሆቴሎች አሉ፣ የህግደፍ ቢዝነሶች አሉ። እንደ ሚስጥር አይነቱን ልጆች ሂውማን ትራፊክ ተደርገው የህግደፍ ሂውማን ትራፊከሮች ያስቀጥሯቸዋል። በትንሽ ገንዘብ ወይም በምንም አንዳንዴ በምንም ገንዘብ እዛው ይሰራሉ። ቢዝነስ ነው ይሄ ነገር፣ ኔትወርክ የሆነ ቢዝነስ ነው። አሁን ሚስጥር ሲያልፍ የሚያልፈው በህግደፍ ኮንትሮባንዲስቶች ነው። ለህግደፍ ኮንትሮባንዲስቶቹ ለህግደፍ ቢዝነስ ማኖች ያሳልፉታል። እነሱ ደግሞ ሆቴል ውስጥ ምናምን ስራ ያሰሩታል፣ የተወሰነ ይከፍሉታል። እንደዛ ደግሞ ብሎ ደግሞ አጠራቅሞ ሲጨርስ ወደ ሊቢያ ወደ ግሪክ እንደዛ ቢሆን እንደ ሌሎች እዚህ የሚያወሩ የነበሩ የህግደፍ እንደግፋለን የሚሉ። በነገራችን ላይ ይሄን ያለችው ማን መሰለ? ሜሮን እስጢፋኖስ ታውቃታለህ? ሜሮን እስጢፋኖስ እሷ በደንብ ዲቴል አድርገዋለች። እንዴት ኔትወርኩ ማን ምን እንዳለበት፣ ማን ባለሀብት እንደሚሳተፍ። አሁን ሳውት ሱዳን ያሉ ሆቴሎች በተለይ ፓላስ የሚባለው አንደኛ ቦታ ነው አሉ። የሚቀጥረውም የኤርትራ ልጆች ነው፣ ትራፊክ ይደረግለታል። ብርጌድና አህመዱ ከምን ተለይቶ ነው የሚቃወም ብለህ ታስባለህ? ሁሉ ሰው ኤርትራዊ በቃ ህግደፍ ነው ብለህ ምን ታስበው? እንደዛ ነው የምታስበው? አይ አሁን ምን እያልከን ነው? ምን መሰለህ ንግግርህ ነጥብ የለውም። እንዴት ነው የቻልከው? አማርኛ ነው ያልከው፣ እኔ ደግሞ እየጠየቅኩ ነው የመለስኩልህ። አንተ ግን የጠየቅኩት መልስልህ። ሆቴል የሚሰራ ኡጋንዳ፣ ኬንያ ምንድነው ጁባ ያለው ሆቴል የሻዕቢያ ብር ሬርሲ ኮርፖሬሽን ይባላል። ኡጋንዳ ላይ አለ፣ ጁባ ላይ አለ፣ ኬንያም አለ፣ አንጎላ ውስጥም ሳውዝ አፍሪካም አለ፣ አውሮፓም አሜሪካም አለ። የሻዕቢያ ብር ነው እና ንገረኝ ነኝ እነዚህ ጁባ የሚሰሩት የኢትዮጵያዊ ማለት ነው። ባለቤቱ ማን ነው? የሆቴሉ ባለቤት ቆይ ንገረህ። የኢትዮጵያውያኖች ጠቃሚ ነገር ንገረን። እሱን ተውና ባለቤቱ ማን ነው? የሆቴል አንተ የምትሰራበት ክርስቲያን አንተ ባለቤቱ ስላለ እኔ የስሙ ሆቴል የነገርኩ ምን አገባ ስለ ባለቤቱ? ጠቃሚ ኢንፎርሜሽን ከሌለ ምንድነው የምትለን? አሁን እዚህ ጋር በማን ነው የወጣው? በወሊድ ነው የወጣው? ማን ነበረ? ኪዳኔ ነው? በየትኛው ኔትወርክ ነው የወጣው? አንተ ወዴት ነው በየት ኔትወርክ የሚወጣው? እንዴት ነው የወጣው ከኤርትራ? በምን ወጣ? መቼስ ኤግዚት ቪዛ አልሰጡም። ኤርትራ ውስጥ ኤግዚት ቪዛ ለአንተ በተለይ አይሰጥም፣ ለማንም አይሰጥም። ቱ ቢ ኦነስት በምን ወጣ? በምን ነው የወጣው ኤርትራዊ? እንዴት ወጣ? በከሰላ ነው የወጣው ወይስ በየት አቅጣጫ ነው የወጣው? ወይስ በትግራይ በኩል አልነበርኩም? ፓስፖርት እንዴት አገኘህ? ደሳለ ንገረኝ። ፓስፖርት በምን ወጣ? በአይሮፕላን ነው የወጣው ኤርትራ? በምን ወጣ? አንተ ጋር አውራ ደሳለ። እሺ ንገረኝ ጥያቄው። እኔ ያልኩት መጀመሪያ ከሰማኸኝ የሰውዬ ምን አለ መሰለህ? ሰምቼዋለሁ ከመጀመሪያ አለ፣ ግን የሰውዬ አልሰማኝም። በምን በለኝ። እኔ ያልኩት
እኔ በኢትዮጵያ ስላልወጣሁ ኢትዮጵያ አላቃትም አልኩ። ምን ማለት ነው? እኔ በየት ወጣሁ? በየት ነው የወጣኸው? በሱዳን ነው የወጣሁ ማለት ነው። በሱዳን በድንበር ማለት ነው። አዎ በድንበር ያው የማንጁስ ኔትወርክ ማለት ነው። በሱዳን በኩል ምዕራብ አዛዥ እሱ ነው። በማንጁስ ባሉ ሰዎች ማን ነው አንተ እንትን ምንድን ነው የምትለው? ሂማን ትራፊከር አትሉትም በቋንቋችሁ ምንድን ነው የምትሉት? ደሳለ አስተላላፊ ማን ነው? ሰውየው በእናትህ ደሳለ ወይ እሱ ስለ እኔ ያውራ ወይ ደግሞ በራሴ የራሴ ያውራ። ንገረን፣ መማር ጥያቄዎቹን ንገረን እስቲ። ደስ ይላሉ እንደዚህ አይነት ኢንፎርሜሽን ብነግረን ነው እንጂ ትርጉም የለው ምክሩን እርሳው። እናንተ እንደዚህ ናችሁ፣ እናንተ እንደዚህ ተመከሩ፣ እናንተ ውደዱን፣ እኛ እንዋደድ። ግሪክ ሄጄ ትግራይ ልጆች አሉኝ። ያ የፐርሰናል ላይፍ የግል ህይወት። ኧረ ኤልያስ ስላወራ ነው አንተ ያንተ አይደለም እየመለስኩልህ። አሁን ወደ ጠቃሚው ኢንፎርሜሽን ና እስቲ አወጣጥን ንገረን፣ ኤክስፒሪየንስ ንገረን። እሺ እኔም በጣም ስፔሲፊክ ሄድኩ፣ ይቅርታ። እስቲ ግለጽ፣ እንዴት ከኤርትራ ወጣ? እንዴት ነው አንተ እንትን ይሆንኩ? ምን ነው እንደ ህፃን ልጅ ነው እንደ ሆነ የሚሰማኝ? እሱ ኦኬ ሚስተር በጣም ከቀደም ጀምሮ ካልሞኖ ነገሮችን ሊገልጽ ሲሞክር የነበረው ትሪያንግል ግን ፖይንት ኢዝ አሁን ይሄ መዋደድ መፋቀር ምናምን ማህበረሰብ ለማህበረሰብ ያን ማድረግ ይችላል። መንግስትና መንግስት የሚያገናኘውና የሚያቀራርበው ነገር ቢኖር አንድ ነገር ነው። እሱም ደግሞ ናሽናል ኢንተረስት ነው። ናሽናል ኢንተረስት ላይ ፕራዮሪታይዝ የሚያደርገውን ነገር ነው የሚያስቀድመው። የኢትዮጵያ ናሽናል ኢንተረስቷን እስከጠቀመ ድረስ ከዛ መንግስት ጋር ጥሩ ሪሌሽንሽፕ ይኖረዋል። ናሽናል ኢንተረስቱን ከጎዳ ወደሚቀርበው ገሃነም መግባት ይችላል ማለት ነው። ሪሌሽንሽፑ ቤዝ የሚያደርገው ሰጥቶ መቀበል የሚለው ላይ ነው። ቅድም መጥቶ ምን ትሰጣላችሁ ምን አላችሁ ምናምን ሲለን ነበር። የምንሰጠው ነገር ስላለን መሰለኝ ወይም ያለን ነገር ስላለን መሰለኝ እነ ጎልድማን ሳክስ በዓለም አቀፍ ደረጃ የኢኮኖሚ ነገሮችን የሚተነትኑት የአሜሪካንን ኢኮኖሚ ፕሬዲክት ሲያደርጉ አሜሪካኖች ሪላይ የሚያደርጉባቸው ተቋማቶች ኢትዮጵያ በዚህ ደረጃ እንደዚህ ትሆናለች ብሎ ሲናገር ጥንቆላ አይደለም፣ ደብተር አይደለም እየተናገረ ያለው የሆነ ነገር ውስጥ ይወጣል። ኦፊሻሊ አቅም ያለው ጉልበት ያለው ዳታ ያለው ኢንፎርሜሽን በደንብ ጋዘር የሚያደርግ አናሊሲስ መስራት የሚችል በኢኮኖሚስቶች የተሞላ ተቋም ነው። ያ ነው ስለኛ ኢኮኖሚ ያወራው። ገባ? ያ ማለት ኤግዚስት የሚያደርግ አንዲናየብል ትሩዝ ነው ማለት ነው። እንደዚህ አይነት ነገሮች አሉን ብለን ስናወራ እኛ ብቻ ሳንሆን ጠላቶቻችንም ያውቁታል። ስለዚህ እኛ ያንን ነገር በማሳደግ ሂደት በመለወጥ ሂደት ውስጥ ናሽናል ኢንተረስታችንን በምናስጠብቅበት ሁኔታ ውስጥ መሸጥና መለወጥ መቀበልና መስጠትን ፕራዮሪታይዝ አድርገን የምንሄደው በመዋጋት ግን አይደለም። ያንን አልፎ ግን የናሽናል ኢንተረስታችን ጉዳይ ላይ መጥቶ ወንድም ነው እህት ነው ህዝብ ለህዝብ ይዋደዳል ይፋቀራል ከሚለው ባሻገር እንደ ሀገር ጠላት ሆኖ እንደ ማህበረሰብ ደግሞ አብሮ እንጀራ ይበላል በሚል አንተላለፍም። ቢኮዝ የሚቀድመው ናሽናል ኢንተረስት ስለሆነ ማለት ነው። ቢኮዝ ያ ኢስ ፌክ ዋን እንደ ሀገር እየተጎዳዳ እንደ ማህበረሰብ አብሬ እኖራለሁ የሚለው ብዙም አያስኬድም። ያ ማለት ግን የኢትዮጵያ ህዝብ ለኤርትራ ጠላት ነው፣ ለኤርትራውያን ጠላት ነው፣ የኤርትራ ህዝብ ለኢትዮጵያ ጠላት ነው ማለት ግን አይደለም። እሱ እኮ ነው ያ እሱ ላይ ምንም እኛም ችግር የለም እኮ ያ በቃ ፖለቲካሊ ግን መንግስቱና ያንተ መንግስትና የኛ መንግስት አንድ የሚያደርገው ነገር ከሌለ ያለም በቃ ምንም ማለት ነው። ኢንተረስት ያንተ ነው እኮ ፖለቲካ ችግር የለም። በዛ እኮ ያልኩ እኔ የመጀመሪያ ያልኩ እኮ ስለ ህዝቡ ምንም በሁሉ ያለ ምንም ባያወራ ስለ ፖለቲካ በቃ የራስ እንትን ማን ነው የሚያዋጣ ነው። ለረጅም ጊዜ ኤርትራውያኖችን እንደ ወንድም ብቻ ሳይሆን የራሳችን አንድ አካል አድርገን ለመቁጠር ሞክረናል። we the one who push so hard እኮ አብሮ ይሄ ድሮ ነው ማወራ ያለው። አሁን ላይ ግን ኤርትራዊ ሚናውን ለይቶ ራሱን እንደ ሀገር ኮንሲደር አድርጎ ጦርነት ገጥሞ እኮ በ94ቱ ጦርነት በቃ መስመሩን እኮ ለየ ነው። በቃ መስመር አሰመርን እዛ ጋር the red line is already lined up there no more አንድ ሀገር የሚለው ኮንሰፕት አንድ ህዝብ የሚባለው ሐሳቤ ፎር ጉድ ሄዷል። ከዚህ በኋላ የሚያገናኘን ናሽናል ኢንተረስት ነው። በናሽናል ኢንተረስቶቻችን ላይ የተሰራብን ግፍ አለ። የምንጠይቃቸው ህጋዊ መብቶች አሉን። የመሬት ጉዳይ አለብን። የቦርደር የውሃ ጉዳይ ጥያቄዎች አሉን። እኛ ውሃ እንዳናገኝ ከዚህኛው ጫፍ እስከዛኛው ጫፍ እንደባብ እየተወረወረ በቃ የሚያስጨንቀው ነገር ያለበት መሪ ካለ የኛ ናሽናል ኢንተረስቶች ከሚያጠፉ ህዝቦች ጋር የሚዶልት መንግስት ካለ ሀገራችን ስለሚነሱ
ቀይ ባህርም ሆነ የኢንዲያን ኦሽን አክሰስ እንዳናገኝ በራሱ በኩል ብቻ ሳይሆን በሌላ በኩል የሚገኘውን ነገር ሁሉ የሚቃወም ከሆነ ጠላታችን ነው። ምንም ጥያቄ የለውም። በየትኛው መንገድ እኛ ወደ ባህር እንዳንወጣ ውሃ እንዳናገኝ እዛ ጋር መስመር እንዲኖረን የማይፈልግ ቡድን ብቻ ሳይሆን ያንን የሚያደራጅብ እሱ ብቻ አይደለም። ኢትዮጵያ ውስጥ የሚደረጉትን የትኛውንም ብጥብጦች ፈንድ የሚያደርግ ቡድን ተሸክመን እላያችን ላይ ጠላት ተሸክመን እስከ ዛሬ ቆይተናል። አሁን ይሄ ማለት ግን ህዝብን አይደለም። አሁንም ህግደፍ የሚባል ስርዓት የኢትዮጵያ ጠላት ነው። 4 ነጥብ። እኔ ችግር የለም እንደዛ ብትል ስለ ህግደፍ ጠላት ነው። ህግደፍ የሚባል ስርዓት የኢትዮጵያ የዘላለማዊ ጠላት ነው። ዛሬ አይደለም የጀመረው። እስ ብነ ሎንግ ታይም የሚመጡ ጠላቶች ስማ፣ ኢትዮጵያ ውስጥ ብጥብጥ የሚያስነሳ ግሩፕ ሁሉ ሮጦ የሚሄደው ወዴት ነው? ወደ ህግደፍ ነው። ወደ ሱዳን እንኳን ብዙ አይሄድም። ወደ ኬንያ አይሄድም። ወዴትም አይሄድም። ባይዘው ወደ ጅቡቲ አይሄድም። ወደ ሶማሊያ አይሄድም። የት ነው የሚሄደው? እሱ ጋር ነው የሚሄዱት። እና የነበረው ብጥብጥ ከትግራይ አብይ ሄደው ለዛ ነው ሄደው ነው ያልከኝ ነው ነው አይደለም ሰራ ፖለቲካውን ካላወራው ፖለቲካውን ተውና አንተ በምትለው እንደቀድሙ ህዝብ ለህዝብ ያለውን ጨርስና አቁመው። ፖለቲካሊ ግን የኢትዮጵያ ናሽናል ኢንተረስት ላይ የኢሳያስ መንግስት ቋሚ ጠላት ሆኖ አስቸግሮናል። የችግሮቻችን ሁሉ መፈልፈያ እሱ ሆኖ አስቸግሮናል የሚል ነው እምነታችን። ስለዚህ እዛ ላይ ምንም አምቢገስ የሆነ ወይም ብዥታ ያለበት ህዝብ ያለ አይመስለኝም። አንተ አሁን ከትግራይ የነበረው ውጊያ ምን ትለው ነበር? የኤርትራ መንግስት ምን ትለው ነበር? ምን እለዋለሁ? የኤርትራ ማለት በዚህ ያለው አሁን ነው የምትቃወመው የነበረው ወይስ ትደግፈው ነበር? ጥያቄ ክሊር ታደርገዋለህ? የኤርትራ መንግስት ለምን ደግፈዋለሁ? ኖ ማለት አሁን ደሱ እኮ ደግፈው ነበር እኮ በዛ ጊዜ። ክሊር አድርገና ጥያቄውን አይ ቲንክ ምን መሰለ ቤንጃሚን፣ ያው ሚስጥረኛ አፍቃሪ ነው፣ የህግደፍ ሚስጥረኛ አፍቃሪ ነው እና ሚስጥር ስለሚያበዛ እንደዚህ ግልጽ የሆነ ነገር አይደለም። መጀመሪያን የማይወራ አይነበረው ናሽናል ኢንተረስት ነው መነጋገር ያለበት። እዛ ጋር ታገኘው ነበር ሚስጥር። ሲምፕል ቲንግ። ቆይ ቤንጃሚን ፖለቲካ አያውቅም። አይ ቲንክ ሰው ወታደርም አልነበረም። ስለዚህ አሁን የመጣው እሱ በእሱ አይምሮ ሀገሩን የተንከባ ሲባል ያው የጣሊያን ሀገር ነው ነው እንጂ በስሜት የገባው እንጂ አሁን ቤንጃሚን የምታወራው ነገር ለሱ ሮኬት ስለማን ነው ያወራህ ያለውና ሀገር የሚከላከል ካልሆነ ምን ታወራለህ እዚህ? እሺ ለምንድን ነው የመጣው እዚህ? አሁን ምን ልትነግረኝ ነው? አንተ ራሱ ምን ልታርግ ነው የመጣው እዚህ? ሀገር ልትከላከል አይደል እንዴ? አይደለም። እኔ አልከላከልም። ኢትዮጵያ ትልቅ ሀገር ናት። ብዙ የሚከላከልላት ሰው አለ። ችግር የለውም። እኔ አልጠብቀኝም። እኔም ተራ ሰው ነኝ። ለኢትዮጵያ መሰዋ ተራ ሰው ነኝ። እኔ ስላለው ኢትዮጵያ የምትቀጥል ወይ እኔ ስለጠፋው ብላ በኢትዮጵያ ላይ እኔ አይደለሁም ማንም ግለሰብ እንትን አይደለም። ኤርትራ ምን ለዛ ናት እኮ ኤርትራ ያለ ኢሳያስ አልኖርም። ኤርትራ ምንድን ነው የፈለግከው? ሚስጥር ፍቅሪ yes አብርሃም አፈወርቂ ሚስጥር ፍቅሪ የሚል ዘፈን አለውና ከቻልክ እሷን ዘፈን እያጣጣምክ ማለት ነው። አሁን ተራው የትሪያንግል ነው። ሚውት አድርገህ አንተ ደግሞ በተራህ አድምጥ። እሺ ቁጭ በልና አድምጥ። ትሪያንግል ጉድ ናይት ትሪያንግል ጎ ሄድ። በጣም ደስ ይላል ግን ኮንፊደንሳችሁ ተመችቶኛል። እኔ ከዚህ በኋላ በእናንተ ኮንፊደንስ ነው የምንቀሳቀሰው። እኔም መሪ ሆናለሁ። እንደዚህ በእውር ድንብር ምን እንደሚወራ ሳይገባው ዘሎ ገብቶ የሚከላከል ጀግና አንተን ያየሁት። ያው ብዙ ናችሁ፣ ችግር የለውም። ከስር ባለችው አንድ ሰው ጥያቄ ነው የምጀምረው። ኩዊን ሄቨን ብዙ ጊዜ ሜሮን እስጢፋኖስን ነው የምታነሳው ትለኛለች እና አው አስቸጋሪ ያደረገው ምን መሰለሽ፣ እነ ካፕተን ኤርትራ የሚለው ወሬ ብቻ ነው፣ ተቋሚ ነው፣ ግን ምንም ሪፖርት ምናምን ከዩኒቨርሲቲዎች ጋር ሂውማን ራይትስ ምንም የሰራው ስራ የለም። መሀሪ ይኸው እዚህ ቲክቶክ ላይ ነው በጠብጠው። ሚኪ ተኪ እሱም ቲክቶክ ላይ ነው፣ ማይክ ሚኪ ወረበረ። ሌላዋም ቫኔሳ ፀሐዬ ያው የአጎቴን ፊልም እሰራለሁ ብላ የስጢፋኖስ ፀሐዬን ፊልም ካልሰራው ብላ ያው ፕሮጀክት ላይ ናት። ከዛ በፊትም እድሜዋም ነው መሰለኝ፣ ግን እንደዚህ የሰራችው ሪሰርች የሚባል ነገር ወይም ፔፐር አላየውም። ዶክተር ሰላም ኪዳኔ የተወሰነ ኮንትሪቢዩት አድርጋለች፣ እሱ ላይ ትክክል ነሽ። ምናልባት እሷን አንዳንዴ ሳይት ማድረግ አለብኝ።
ከዛ ውጭ ያሉት ተቃዋሚዎች እነ ዶክተር በረከት ሀብተስላሴም ያው መጽሐፍ ነው። አምባሳደር ሞርቆሪዎስ አካዳሚክ አይደሉም። ፕሮፌሰር መንግስታብ አይዶንት ኖ እንደዚህ ሂውማን ራይትስ ጉዳይ ላይ ሲጽፍ አላየውም። ብዙ ጊዜ ፖለቲካዊ ትንታኔ በማርቲን ፕላውት ዌብሳይት ላይ ነው የሚጽፈው። ስለ ፖለቲካው ነው እንጂ የኤርትራ ህዝብ እንዴት ሂውመን ትራፊክ እንደሚደረግ ያለውን ስቃይ በደል ተለቅ ያለ ሰው ስለሆነ ብዙ ጊዜ እንደዚህ አይነት ሲቹዌሽኖችን መጻፍ ከሱ በታች ብንይዝም ኢንተሌክቹዋል ነኝ ብሎ የሚያስብ ማርቲን ፕላውት ላይ ኢሳያስ ከሞተ በኋላ እንዴት አይነት ኤርትራ ዴሞክራቲክ ፕሮስፐረስ ኤርትራ ፈጥራለሁ የሚል ቅዠቶችን የሚያሳትም ሰው ነው እና ኤርትራ የተማረ ሰው ኤሊት እጥረት አለባት። ይሄን ደግሞ አይዟችሁ ኢትዮጵያ ትሸፍናለች። ግን ሜሮን እስጢፋኖስ ጥሩ ስራ ሰርታለች። እኛ እዚህ ጋርም ብትችሉ የሜሮን እስጢፋኖስ ስራዎችን ብታነቡ በደንብ የኤርትራ ህዝብ እያለፈበትን ያለውን ስቃይ በደንብ ይነግራቸዋል። ይሄ አሁን ያለውን የዚህ የሂውመን ትራፊኪንግ ቢዝነስ ቤዚክሊ እኛ ብዙ ጊዜ የምንጠይቃቸው ነገሮች ቢዝነስ ናቸው ለነሱ። በዛው ይቅርታ በዛው በነካጅህ ማለት ነው ሜሮን እስጢፋኖስን አክሰስ ማድረግ የምንችልባቸው ሳይቶችን እና ዲቴል የሆኑ እንዴት ሰርች ማድረግ እንደምንችልም በዛው ሂድበት። ሜሮን እስጢፋኖስ ትዊተር ላይ ነው በደንብ ያለችው። ሌሎችን ቦታዎች ላይ ፐብሊክ ፊገር ናት በደንብ በድፍረት። ከስዊድን ናት። ኤልያስ አስተካክለኝ ከሀገሩ ግን ከስዊድን ነው ብዙ ጊዜ እንትን የምትለው። ቲክቶክ ላይ እስቲ እፈልጋታለሁ ቻናሏን አላውቀውም የቲክቶኩን ግን ቪዲዮ በቅርቡ አይቼ ነበር። አንድ ሊቢያ ያለ ቲኔጀር ልጅ እስር ቤት ውስጥ ቶርቸር ተደርጎ አሁን ትንሽ እድሜዋ ገፍቷል። በደንብ ተሸፋፍና ኒቃብ ሂጃብ አድርጋ ኢንተርቪው ስታደርግ የሆነ ቪዲዮ አለ። እልክልሃለሁ ማን እንደሆነች እንዴት እንደሆነች። እኔ ማውቃት በደንብ ትዊተር ላይ ነው። ከዛ በተረፈ ግን ስለ ማንጁስ ኔትወርክ እንዴት ማንጁስ ከኢትዮጵያ ከኤርትራ ወስዶ እስከ እስራኤል ድረስ እንኩላሊት እንደሚያሸጥ ሰናይ በረሃ ላይ እሱን ሪፖርት ያጻፈችው ዋና ሶርስ ያሰባሰበችው ትልቁን ስራ የሰራችው ሜሮን እስጢፋኖስ ነው። ያ ሪፖርት በጣም ኢምፖርታንት ከመሆኑ የተነሳ የዩኤን ሞኒተሪንግ ሪፖርት አለ። ያው ሀገሮች ላይ ዩኤን የሚሰራው ሪፖርት አለ እና እዛ ላይ ራሱ በደንብ ተጠቅሶ አንዱ ራሱ ለኤርትራ የሂውማን ራይትስ ቫዮሌሽን ሪፖርቶች ላይ ሲቀርብ የእሷ ስራዎች ሁሌ ይጠቀሳሉ። በተለይ 2015 ላይ ወጣው ትልቁ ሪፖርት ኤርትራ ላይ እንዴት ሳዋ ይሄ ውትድርና በግዳጅ ፎርስድ ኮንስፒሬሲ ፎርስድ ኮንስክሪፕሽን የሚሉት ነገር እንዴት ስሌቨሪ እንደሆነ ባርነት እንደሆነ ውትድርና የሚገቡ ልጆች ብዙ ጊዜ የጉልበት ስራ እንደሚበዘበዙ በተለይ የግድብ ስራ ላይ መንገድ ስራ ላይ ያለምንም ገንዘብ ወይ በትንሽ ገንዘብ ሌላም የተወሰነ ማይኒንግ ስራዎችን በቢሻ በኩል በቢሻ ማይኒንግ አንድ ቦታ አለ እዛ ባርካ ነው የሚሉት እዛ አካባቢ ላይ ኮፐር እንደሚያወጡ ዲቴይልድ ስራዎችን የሰራች ትልቅ ኤርትራዊት ናት። እዚህ ጋር አንድ ነገር ግን ማስጠንቀቂያ ይሰጣቸዋል። በጣም ኃይለኛ የሆነ ኢትዮጵያ ጥላቻ አለባት። የኢትዮጵያውያን ጥላቻ አለባት። ብዙ ጊዜ አንዱ አስቸጋሪ ነገር የኤርትራ ማህበረሰብ ወይም ትግርኛ ተናጋሪው ላይ በደንብ ግልጽ አድርገው በተለይ ትግርኛ ተናጋሪ ነው ፖለቲካውን የያዘው። ብርጌና አመዱም ትግርኛ ናቸው። ህግደፍም ትግርኛ ነው። ያቃል ምናምን ግሎባል ያቃል የሚሉት ትግርኛ ናቸው። ቅድም የጠሯቸው ፖለቲካል ተቃዋሚም ደጋፊዎቹም ኢሊት የተባሉትም ትግርኛ ናቸው እና አንዱ ትልቁ ቻሌንጅ የኢትዮጵያ የሚሆነው ምንድን ነው? ኢሳያስ ላይ ያላቸው ተቃውሞ አንዱ ነጥብ ምናልባትም ውጤታማ ያልሆኑት ብዬ ማስበው በጣም ፎከስ የሚያደርጉት ስሜታዊ ነገሮች ላይ ኢሞሽናል። አሁን ለምሳሌ ኢሳያስ የትግራዋይ ሰው ነው፣ ኢትዮጵያዊ ነው። ኢሳያስ የተንቤን ሰው ነው። እንደዚህ አይነት ሩመሮች ላይ ይሁን አይሁን ሲጀመር ሁሉም ትግርኛ ተናጋሪ ኤርትራዊ ኢትዮጵያዊ ነው። እነ ተድላ ባይሩ አባቶቻቸው አይታዎቻቸው ለኢትዮጵያ ነው የተዋጉት። እነ ባሻወሎም ኢትዮጵያዊ ናቸው። ሌላ ማና ለትላንትና የተወሰኑ ሰዎችን እያየው ነበረ። አስፋ ወልደ ሚካኤል፣ ገብረ መስቀል ወልዱ ወይ ሁሉ ኢትዮጵያዊ ናቸው። አያቶቻቸው ናቸው ኢትዮጵያዊ ሞት ብሎ የሄዱ ናቸውና የተቃዋሚው ትኩረት ምንድነው? አንዱ ቻሌንጅ ያደረገው ኢሳያስ እውነተኛ ኤርትራዊ ስላልሆነ ኢትዮጵያዊ ስለሆነ እንደዚህ የሚገለን የሚበድለን። እብን ዘፈን አወጥተዋል። ኢሳያስ ማለት ማነው ስሙ የኃይለ ሥላሴ የመንግስቱ የመለስ ተከታይ ነው ሚል አንድ ዘፈን አለ፣ ፌመስ ዘፈን አለ። እልክላችኋለሁ ቪዲዮ የዛሬ 6-7 ዓመት የወጣ ነውና የኤርትራ ተቃዋሚዎች አንዱ
መታገያ እንትናቸው ለምሳሌ ኢትዮጵያ ውስጥ ትዝ ካላችሁ አንዱ ለምሳሌ አሁን የሚነሳ ፖለቲካ ትዝ ካላችሁ አሁን ራሱ ካያችሁ የሆነ የሚነሳ ፖለቲካ ካላችሁ የብሔር ፖለቲካ ነው። እንትና ኦሮሞ ስለሆነ እንደዚህ ያደረገ እንትና እንደዚህ ስለሆነ ነው። ኤርትራ ውስጥ ደግሞ ያለው ተቃዋሚው ጋር ያለው ትልቁ ችግር ኢትዮጵያዊ ስለሆነ ኢትዮጵያውያን ስለሆነ እና ኢትዮጵያ ጥላቻው ላይ እኔ የተለየ ነገር እያየው አይደለም። አሳዛኝ ነው በአንድ በኩል ምክንያቱም ተቃዋሚውም ደጋፊውም ወደ ኢትዮጵያ ነው የሚመጣው፣ አስቸጋሪ ነው። ግን በሌላ በኩል ደግሞ የኤርትራ ተቃዋሚዎች በተለይ ትግርኛ ተናጋሪው እስካሁን 34 ዓመት ሀገሪቷ ውስጥ አንድ ነገር ኮሽ ማድረግ አለመቻላቸው ትንሽ አስደንጋጭ ነው። ይሄ የምለውም ከምክንያት ጋር ነው። የአፋር ሬድሲ አፋር ዴሞክራቲክ ኦርጋናይዜሽን ውጊያ ያደርጋል፣ ጥቃት ያደርሳል። እብል ማህበረሰቡ የሙስሊም ማህበረሰቡ እንዳይከተላቸው በደንብ ይቀሰቅሳል። የሳሆ ሊበሬሽን ሙቭመንት ጥቃት ያደርሳል። ኩናማ ታሪክ አላቸው። የኩናማ ሊበሬሽን ኦርጋናይዜሽን ነበራቸው፣ አሁን ትንሽ ቀዝቅዟል። ሌላም እንደ ማህበረሰብ በተለይ የሙስሊሙ ማህበረሰብ ሰላማዊ ሰልፍ ራሱ ወጥቶ በ2017 ተገሏል። ህግደፍ የሆነ እስልምና ህግ ላይ እጄን አስገባለሁ ሂጃብ ማድረግ አለማድረግ ላይ እከለክላለሁ የሆነ ውስብስብ የሆነ የሃይማኖቱ አሰራር ውስጥ እገባለሁ ሲል የተነሳ ረብሻ ነበረ። በዛ ላይ 30 ህፃናት ልጆች ነው የገደለው። ከሱም ሌላ ቋንዴ ልጨርስ ነው። ከሱም ሌላ ወታደሮቹ ራሱ አንድ ጊዜ ሰልችቷቸው 2013 ላይ ቲቪ ኤሪ ቲቪን ቲቪ ስቴሽኑን ተቆጣጥረው መግለጫ ወጥተው ትራንስፓረንሲ ዴሞክራሲ ይኖር ብለው ነበረ። እብን ወታደሮቹ 200 የሚያክሉ ወታደሮች ያው የት እንደገቡ አይታወቅም፣ በዛው ጠፉ። ግን እንደ ተቃዋሚ ይሄ ብርጌና አመዱ አሁን የመጣው 2022 23 ነው የመጡት። ግን ከነሱም በፊት የነበሩት ተቃዋሚ ይሄ ነው የሚባል ስራ እብን ኢሳያስ ውጪ ሲወጣ የኢትዮጵያ ተቃዋሚዎች ቢደኩ እንኳን ይጮህባቸው ነበር። ትዝ ካላችሁ ሰብአት ነጋ ላይ ይጮሃሉ ወይ መለስ ላይ ይጮሃሉ ወይ እንቁላል ይወረውራሉ ወይ ቲማቲም ይወረውራሉ። አንድ የሞከሩት ነገር የለም። ይሄ ትንሽ ነገሩን ያው ተስፋ አስቆራጭ ያስመስለዋል። ስለዚህ ኢትዮጵያም ድሮም ብትተማመነው በራሷ ኃይል ነው። የአሰብን ጉዳይ በራሷ ነው ያዘችውና ሚስጥረ ቸኩላ እንደውም ሌሎች ሰዎች ናቸው በርተራቸው። ይቅርታ ግን ጊዜ ካያስኩባችሁ ቴንኪው ስላዳመጣችሁ። እንትን ላይ ትሪያንግል ያንተ ላይ አንዴ ልጨምርልህ ነተድላ በኃይሉን ያነሳው ላይ ማለት ነው። ባለፈው አንድ ጊዜ ያልኩህን መጽሐፍ ቤትኛ ቤት ነበረች ያልኩህን ፈልጌ ያገኘኋትና ኢትዮጵያ ወይም ሞት ብለው የተነሱ ኤርትራውያን አባቶች እንዳለ ማለት ነው። አሁን ትግርኛ ተናጋሪ ያልከው ከአካለ ጉዛይ ከሐማሴን እና ከዚህ ከሰራዬ የነበሩ አሁን ስማቸውን እዚህ ጋር አግኝቼው ክቡር ራስ ኪዳነ ማርያም ገብረ መስቀል፣ ክቡር ራስ በየነ በራኪ፣ እንትን ራስ ኃይሉ ተክሉ፣ ደጃዝማች እምባዬ ሀብቴ፣ ወይዘሮ መድህን ገብረ፣ ክቡር ባሻ ሳልህ አህመድ ከኪያ በጣም እኚህ ጎንቱ ሰዎች ናቸው። በነገርህ ላይ የተከበሩ ደጃዝማች ማህሪ አምደ መስቀል፣ የተከበሩ ደጃዝማች በየነ ዛህላይ፣ ወደዛ ደግሞ ወደ ላይ ደግሞ ከንቲባ የነበሩ እነ ከንቲባ ኡስማን፣ እንደውም ከንቲባ ኡስማን እዚህ ጋር ከኃይለ ሥላሴ ጋር አብረው አንድ ፕሮጀክት ሲያስመርቁ ነው የሚያሳየው። እነ ሼክ አልአሚን አብዱል ቃድር በጣም በቃ ይሄ የአንድነት ማህበር ለኢትዮጵያ ሲል የከፈለውን ዋጋና ቀኝ ገዢዎቹ የሰሩበትን ሴራ እንዳይንቀሳቀስ እንግሊዞቹም ጣሊያኖቹም ግብጾቹም ለሶስት ሆነው ይሄንን የአንድነት ማህበር እንዴት እንዳጠቁት በዝርዝር የሚያስረዳ ነውና ብዙ ሰዎች እንትን ይመስላቸዋል። ይሄ በኃይል ኢትዮጵያ የጠቀለለች ምናምን እሱ ተረት ነው። ፕሊዝ እነ ሚስጥር ምናምን ማወቅ ያለባችሁ ታሪክ ማነች በኃይል የጠቀለለች አትስሙ። ታሪክን ለማንበብ ለማጥናት ሞክሩ ፕሊዝ። እሺ የት ነው ተረት አብራራ ይበናት የትኛው ነው ተረት የሚመስላችሁ ያልከው? ተረት እቺ ኢትዮጵያ ቀኝ ገዢ ናት ምናምን የሚባለው ተረት ነው። ሰው የራሱን ሀገር ቀኝ አይገዛም። ስለነዚህ እኔ አንድ ልጠይቅህ፣ እነዚህ ሰዎች አይማሩም። አሁን የጠቀስካቸው ሰዎች አይማሩም። እዛ እንትናቸው ላይም ታሪካቸው ላይም ቆይ አንዴ ጠይቀዋለሁ። ታሪካቸው ላይ እነዚህ ሰዎች አይጠቀሱም እኮ ጠይቀዋለሁ። አንዴ እሺ እንጠይቀው። መቼ ጠየቁ? አያቆም ያልኩ ነው። ታውቋቸዋለህ እነዚህ የተጠሩትን ሰዎች?
ወይ እሺ አንተ ንጠይቅ አንተ እሺ ጠይቀን አንተ አሁን ያልከው ያለው ኤርትራ ያለው አለው አቡሻ አሁን ኤርትራ የኢትዮጵያ ናት የኢትዮጵያ ክፋይ ናት ያለው እሺ የኢትዮጵያ ክፋይ ከሆነች ኢትዮጵያ ያልተገዛት ሀገር ናት ያልተገዛት ነች ኤርትራ ግን የተገዛች ነች በቱርክ በእንግሊዝ በጣሊያን ምናምን እና እንዴት ነው ኢትዮጵያ ያልተገዛችው ማለት ነው? እንዴት ሆነ ነው ኢትዮጵያ ያልተገዛችው? ጥሩ ጥያቄ ነው ይሄ በእውነቱ ትክክለኛ ጥያቄ ነው። እኔ ከየትኛው እንደምጀምርልህ ትንሽ ግራ ቢገባኝም ምክንያቱም ያው የአክሱም ኤምፓየር የአዱሊስን ታሪክ አንስተን ወርደን በተለይ የቡር ምድር የሚሉትን ምድረ ቡር የሚባለው በተለይ አካለ ጉዛይ አካባቢ የነ ራስ አሉላን ታሪክ ልለፍ እና ጣሊያን ከመጣበት ልጀምርልህ። የተገዛና ያልተገዛው ልዩነቱ እዛ ጋር ነው። ለረጅም ጊዜ ከመጽዋ እስከ ዱሜራ ያለው የኢትዮጵያ ግዛት የበይሉሉ ግዛት በይሉል እንደውም በአፄ ሱስንዮስ ጊዜ የአፄ ፋሲለደስ የጎንደር ኢምፓየር የነበሩ ጊዜ የተወሰነ ይጠቀሙበት ነበረ። ከመቼ ጀምሮ? በ15ኛው ክፍለ ዘመን 16ኛው 15-16 ሴንቸሪ ነው የሚለው ታሪኩ። ከዛ በኋላ ኢትዮጵያና ኤርትራ የተለያዩበት ዋናው ጉዳይ ላይ ስንመጣ ኤርትራን ስናይ ከሶስት ክፍል ማየት አለብን የነበረው ሁኔታ። የወደቡ ክፍል አንተ ቅድም እንደጠቀስካቸው ከምጽዋ እስከ ዱሜራ አሰብን ጨምሮ ብዙ ቦታዎችን ጨምሮ ያለው ቦታ ጣሊያንም ግብፅም ቱርክም ይመላለሱበታል፣ ይይዙታል። ይሄም ደግሞ ያን ቦታ ዲፌንድ ለማድረግ ብዙ ጊዜ ከአቅም እጥረት ከተለያዩ ነገሮች ለረጅም ዘመናት ያ ቦታ በወራሪዎች እጅ ወድቋል። የወደ ውስጥ ስመጣ ኤርትራ ሃይላንድ የዛሬዎቹ ማዕከላዊ፣ ደቡባዊ፣ ዞባ የምትሏቸው ዞባ ደቡባዊ፣ ዞባ ማዕከላዊ፣ አንሰባ ብላችሁ የምትጠሯቸው ያው ግን በትራዲሽናል ስማቸው አካለ ጉዛይ፣ ሰራይ፣ ሐማስ የሚባሉ ምድሮች ደግሞ በእነ ራስ አሉላ ከዛም በፊት ቅድም ያልኩ ምድረ ቡር የሚባለው አካባቢ ውስጥ ሃይላንዱ አካባቢ ከኢትዮጵያ ጋር እብን ተወላጆቹ የትግርኛ ተናጋሪዎቹ ከስር ካሉት ከአጋመው ከተንቤኑ የተዛመዱ የአንድ አካል ህዝቦች ናቸው። እነሱ እስከ 1890 ድረስ በኢትዮጵያ ስር ነበሩ። 1890 ላይ ግን የኤርትራ ኃይል ገፍቶ ከቅድም ካልኩ ከወደቡ ገብቶ እስከ ሱዳን ድንበር እስከ ከሰላ ድረስ በ1890 ከያዘ በኋላ ኤርትራ የምትባለው ስም ኤርትራ የሚባለው አዋጅ ታወጀ። በካውንት ቱርኖል የሚባል ሰውዬ ኤርትራ ከመባሉ በፊት ኤርትራ ከመባሉ በፊት ባልኩ መንገድ ነበር። ምድረ ቡር አለ፣ ስም ነበር። በዚህ በኩል እንትን አለ። ምን አልከኝ? ኤርትራ ከኤርትራ ማለት በፊት ምን ነበረ ስሙ? የኤርትራ ስም ኤርትራ የሚባል ስም የለም። ኤርትራ የቀይ ባህሩ ስም ነው። የግሪክ ቃል ማን ነበረ እንትኑ ስሙ? እሺ ኤርትራ ካልነበረ ማን ነው የሚባለው የነበረው? ንገረኝ። ከዛ በፊት ቡር ይባላል፣ ምድረ ነጋሽ ይባላል፣ ባህር መላሽ ይባላል። እነዛ ስሞችም ይጠቀማሉ። ግን ቡር የተባለበት ምክንያት ብዙውን አካባቢ ስለሚጠቀልል ነው። በጥግ በኩል ያሉት የዛሬዎቹ ተሰነይ፣ የዛሬዎቹ ማናቸው በሬንቶ የሚባሉ ከተሞች በእንግሊዝም ስር ነበሩ የተወሰነ ጊዜ። በተለይ እስከ ቅርብ ጊዜ ድረስ በእንግሊዝ ስር ነበሩ። ጣሊያን ከወጣ ከተወሰነ አመት በኋላ እንግሊዝ አስተዳድራ ወደ ኢትዮጵያ ሲመለስ ነው ወደ ኢትዮጵያ የመጡት እንጂ እንደውም በምዕራብ በኩል ያሉት አካባቢዎች አብዛኛው ታሪካቸው ከሱዳኖቹ ጋር ነው የሚሄደው። እሱ ሀቅ ነው። የኤርትራ ነፃነት ጥያቄ የማይነሱት እነ ቤናሚሮቹ እነ እድሪስ ሐሚድ አዋቴ ለዛም ነው። እድሪስ ሐሚድ አዋቴ የከሰላ አስተዳዳሪ ነበረ በ1930ዎቹ ይቅርታ በ1940ዎቹ በዓለም ጦርነት አካባቢ ማለት ነው። ስለዚህ ኤርትራ የምትለው አካባቢ አንተ እንደምታስበው ኤርትራ የምትባለው ማፕ አልነበረችም። በዚህ በኩል ያለው ወደቡ አለ። የወደቡ አካባቢ በተለይ ሳውዙ አሰብ፣ ራይታ የሚባለው የራሳቸው ሱልጣኔት አላቸው ከአውሳ ጋር የሚያያዙ። በላይ በኩል ያሉትም እነ ምጽዋ አንዴ ኢትዮጵያ አንዴ ይወሰዳሉ። የረጅም ጊዜ ታሪክን ሳያጥርል እንደዛ ነው። ኤርትራ የሚባለው ስም ኤርትራ የሚባለው ቅርጽ የመጣው 1890 ነው። ከዛ ጊዜ ጀምሮ ይሄን ቻሌንጅ አለኝ ምናምን የምትሉ ሰዎች ኑ ጨርሳል? አዎ ጨርሻለሁ። እኔ አሁን ዝም ብዬ የሰማሁት ስለ ማስጨረስ ስላለብን እንጂ ያወራ ሁሉ እውነት ስለሆነ አይደለም።
እኔ የምለው ማለት ነው ኢትዮጵያ እኮ ወደ ፌዴሬሽን ስትሰጥ ኤርትራ ነው እንጂ የነበረው። ለዛ ደግሞ ኤርትራ ደግሞ ትግሉ የጀመረች እኮ ፌዴሬሽን ስንሰጥ ነው። ትግሉ የጀመርነው ወደ ኢትዮጵያ ፌዴሬሽን ስንሰጥ ትግል ተጀመረ። 30 ዓመት ደግሞ ተዋግተን ከኢትዮጵያ 30 ዓመት ደግሞ ተዋግተን ከኢትዮጵያ እና አታቅማ ለዚህ ፌዴሬሽን ገባ ዘለለ ትራንግል ያደረኩ በቃ ትራንግል ላይ ምንም ይሄ ልጅ የለውም አትመልሱማ መመለስ ስለማትችሉ እኮ ናቸው። በእንትን ነው የሚጀምረው ታሪካቸው። የጠየቃችሁ ጥያቄ እንደዚህ ነው የሚጀምረው ታሪካቸው። ቆይ እሺ ሚስተር እመልስላለሁ አንዴ። ታሪካቸው እንደዚህ ነው የሚጀምረው። ኦፊሻል የኤርትራ ሚኒስትሪ ኦፍ ኢንፎርሜሽን ያወጣው እዚህ ጋር የምታብደ ህግደፍ ሁላ እኔ አይደለሁም የምልህ ኤርትራ ሚኒስትሪ ኦፍ ኢንፎርሜሽን ዌብሳይታቸው ላይ ታገኘዋለህ። ቆይ አንዴ እዛ ላይ በወጣው ራሳቸውን ባመኑት አይ ቲንክ ኦፊሻል ስቶሪያቸውም የሀገሪቷ ብሎ የወሰዱት በነ የማነ ገብረ መስቀል የተጻፈው አምጣው ስክሪን ላይ ሰርች አድርጋው። እሺ አይዞህ 1890 አምጣው እንጂ ሳትናገር ኦሮ በለው የሰውዬ ያ ኤቪደንስ አለ ነው የምትለው። ኤቪደንስ ካለ ደግሞ ኤቪደንስ ማምጣት ነው። አታነብም የራስን ሚኒስትሪ ኦፍ ኢንፎርሜሽን? አንተ ነው እኮ ያለው ያልከው። አምጣው እንተ ካለ ምን ይከብዳል? አለ ካልክ ማምጣት ነው። ምንድነው አመጣለህ? የጻፈው ያልከው ያ የጻፈውን ሰው ይላምጣለህ አለ እንደዚህ የምትለው አለ እኮ ያመንበት ምናምን ትላለህ። አምጣው እኮ ነገርና ከዛ ላመጣልሃለሁ። እንደዛ አምጣው እንጂ መጀመሪያ ታመጣና ይሄው እዚህ ነው እንደዚህ ምን ትላለህ? ስለዚህ ለምን ነው የምትረብሽው? እየሰማ አይደለም እሱ እኮ እያለ ያለው ግለሰብ የጻፈው ሳይሆን እያለ ያለው የኤርትራ ሚኒስትሪ ኦፍ ኢንፎርሜሽን ያወጣው ስቴትመንት ነው። እና አምጣው እኮ ነው ያልኩህ። ቆይ ኤርትራዊ ከሆንክ እና ለኤርትራ መንግስት ቅርበት ካለ የሀገርህን ዌብሳይት ገብተህ እንዴት አታይም? እኔ ለኤርትራ ነው እንጂ ለመንግስት ሚኒስትሪ ኦፍ ኢንፎርሜሽን ዌብሳይት ከባሻ ኤሪቲቪን አይከታተሉም። ብዙ ጊዜ እንደውም ሲያወሩ የሚያስቀኝ ነገር ምንድን ነው? የምታወራው ያለ አንተ ውሸት ነው። እዛ ነው በቃ በድምፅ ስላወራ ያንተ ሀቅ አንተ ነው ሀቅና አይደለም እኮ አትመለኝ። ችግር የለውም ለአንተ አይደለም ወሬ። አንድ በአንድና አንድ መልስ። እሺ አሁን ጭቅጭቅ እያረከው ነው እባክህ። አንተ ነው ራስህ እንጂ አሁን ከኔ በኋላ መጥተህ እኮ ነው ጥልቅ ያልከው። ያልሰማኸው ሰምቼዋለሁ። ይሄ ሰው ሲገባ ምን ሰማኸው እንዴት ትላለህ? ያልሰማኸው እንደዚህ ሰምቼዋለሁ ብለህ ያወራኸው እኔ አሁን ስለ ታሪክ ብለህ ብታወራልኝ እንደ ተረት ነው የሚያስበው ያንተ የምታወራው ማለት ነው። አሁን እዚህ ጋር ቲክቶክ ላይ ሰው አቋረጠኝ ብለህ እንደዚህ ከተበሳጨ ጦርነት ሲጀመር ምን ልትሆን? እኔ አልበሳጭም። እኔ ግን እየጠየኩህ ግን አትመልስም አንተ። ለምን ስሜታዊ ትሆናለህ? አሁን እዚህ ጋር ልመልስልህ ነበረ አንዴ ልመልስልህ ነው። አንተ እንትን ካላመጣው ምናምን አልክ እንጂ እኮ ይመለስልሃል። እና ያለሁ እኮ እኔ አንተ ነው እኮ እንደዚህ ፊልም የሚሰራ ሰው እንደዚህ ጻፈ የምትለው እንጂ በቃ እንትን የለህም እኮ በቃ ሀቅ የለህም። በቃ አንተ እየተጻፈ በኢትዮጵያ የተጻፈልህ መጽሐፍ አንብበህ እኮ ነው የምታወራው ያለው። የኤርትራ ሚኒስትሪ ኦፍ ኢንፎርሜሽን ኢትዮጵያ አይደለም እኮ እና አምጣው ኢትዮጵያ አይደለችም እኮ የኢትዮጵያ እሱ ስለሳ የነገርኩህ የጻፈች አቡሻም የነገረን ሰዎች ኤርትራዊ ናቸው። የነተላ ባይሩ ግሩፕ የማህበር ፍቅሪ ሀገር የሚሉት እሱ ያነበበልህ ኤርትራዊ ናቸው ወይስ ኢትዮጵያውያን ነው ብለህ አያቶች ናቸው? አዎ ኤርትራዊ ናቸው። ኤርትራዊ ናቸው። አዎ ኤርትራዊ ከሆኑ እንዴት ኢትዮጵያውያን ናቸው? ኢትዮጵያውያን ነው ምናምን የምትለው? አዎ እሱን ታሪክ ስላላስተማሩ ነው። እኔ እኮ ነገርኩህ። አንተ ታሪክ ጀምረው የምትለው በጣሊያን ተገዝቼ ፌዴሬሽን ምናምን ነው እንጂ የኋላ ታሪኩን እና አንዳንድ የታሪክ ሰዎችን አታውቃቸውም። ካላወቃቸውም ዛሬ ስማቸውና ሪሰርች አድርግ። እኔን እንገር እና ሪሰርች አድርግ። እኔን እንገር ምንድን ነው ተድላ ባይሩ ብለህ ሂድ። በቃ አንድ ስም ልስጥ፣ ተድላ ባይሩ ብለህ ሂድ። ከፈለክ ልጨምርልህ። የአስመራ ከንቲባ የነበሩ ሰው አሉ። ሀረጎት አባይ የሚባሉም አሉ። ሀረጎት አባይ ማን ነው ብለህ ሂድ። በመች ጊዜ ነበሩ? በመች ጊዜ የነበሩ የሀረጎት አባይ 1950ዎቹ እስከ 60ዎቹ በፌዴሬሽን አካባቢ ላይ የነበሩት የአስመራ ከንቲባ ነበሩ። ከዛም በኋላ ደግሞ የኢትዮጵያ ምንድን ነው የሚባለው የውጭ ጉዳይ ሚኒስቴር ውስጥ የተለያየ ቢሮ አምባሳደርም ሆነዋል። ልጃቸው ደግሞ ስዩም ሀረጎት ይባላል። እሱም ውጭ ጉዳይ ትልቅ ባለስልጣን በአሁኑ ጊዜ
የስቴት ሚኒስትር ነው የሚሏቸው፣ ሚኒስትር ዴታ በሚለው ደረጃ ሆኖ እንደውም አንድ አጋጣሚ እናንተ የተማራችሁትን ልጥቀስል እዚህ ጋር አሊ ሰይድ አብደላ ይሄን ነገር ትምህርት ቤት ትማራላችሁ ሲባል ሰምቼ ስለሰማው ነው። አሊ ሰይድ አብደላ ከኢትዮጵያ ኤርላይንስ ከአዲስ አበባ ወደ የት እንደሚሄድ አላውቅም፣ ግን ካራቺ ላይ አውሮፕላን ጠልፏል ተብላችሁ ተምራችኋል? ሚኒስትር ያውቃለሁ አሊ ሰይድ አብደላ ተምራችኋል? አሊቃ የሚባል ቡድን አራት ሆነው አሊ ሰይድ አብደላ እና ጓደኞቹ አራት ሳይሆኑ ሶስት ናቸው። ይሄን ታሪክ ተምራል አይደለ? በቃ ይሄ ታሪክ ላይ አሊ ሰይድ አብደላ ካራቺ ፓኪስታን ሲሄድ እዛ ፓኪስታን መንግስት አላሳልፍም ብሎ ሲቀር የተላኩት ሰው አሊ ሰይድ አብደላን እንዲያመጣ በ1968 ከፓኪስታን ይዞት እንዲመጣ የተላከው ሰው ሀረጎት አባ ይባላል። አቴገታ ስዩም ሀረጎት ይባላል። እና እንዴት ነው ስዩም ሀረጎት የሚባለው ኢትዮጵያ ኤርትራዊ ነው። ይሄ ነገር ኢትዮጵያ እኮ አስረኩብኝ አለችና የላከችው ሰውዬ ኤርትራዊ ነው። ኤርትራዊ እና የፓኪስታን እኮ ተቃዋሚ የፓኪስታን እኮ ነው አይሰጡም ብሎ እኮ ነው የተከለከለው እንጂ ፓኪስታን እኮ አሳልፋት ልትሰጥ ነበር ለኢትዮጵያ። ፓኪስታን አልሰጠች አላልኩም። ኢትዮጵያ የላከችው ሰው ኤርትራዊ ባለስልጣን ነው። የዛን ሰውዬ ታሪክ አንብበ ስዩም ሀረጎት ይባላል። ኢትዮጵያ እኮ ነው በራሳ አስረኩብኝ ያለችው። ፓኪስታን ደግሞ ልታስረክብ ነበር። ትክክል ነህ። ኢትዮጵያ የላከችው ሰውዬ ስዩም ሀረጎት ይባላል። በዛ ታሪክ ላይ ራሱ ስለ ስዩም ሀረጎት ተምረሃል? ስዩም ሀረጎት የሚባል ሰው ላኩ ብሎ አለ ትምህርቱ ላይ። እንዴት ነው ኢትዮጵያ ልታወጣቸው ብላ እንዴት ነው ኢትዮጵያ የምትልከው? ከኢትዮጵያ ማን የተላከው? ኢትዮጵያ በማን ነው ሄደች? ኢትዮጵያ አስረክቡኝ ነው ያለችው። አዎ እኮ ማን ነው አስረክቡኝ ያለው? ኢትዮጵያን ወክሎ አስረክቡኝ ብሎ የሚመላለሰው ማን ነው? ስዩም ሀረጎት ይባላል። ኤርትራዊ ነው እኮ። ኖ ኤርትራዊ። አሁን ይህን ታሪክ ኤርትራዊ እንደሆነ በኢትዮጵያ መንግስት ውስጥ ኤርትራውያኖች ፈልገው ወደው እብን አባቱ ራሱ የአስመራ ከንቲባ ነው አሉ። ኤርትራኖች እንደሚሳተፉ እንደነበር ኢትዮጵያዊ ሞት እንዳሉ ደብቋቸዋል። ቆርጦ አስወጥቶታል እሱን ታሪክ። ለዛ ነው አንተ የምትዳረቀኝ እንጂ እኮ እኔ እኮ የተቃወምኩ አይደለም። አንተ ደግሞ ኢትዮጵያውያን አቡሻ ገብተዋል። ምናልባት የእነሱ የሚመች እንደቢጻፍ ሃይማኖት መገልበጥ ሆነበታል። ገብተዋል። በእንትን ነው በዚህ ፕሮፓጋንዳን እንደ ትምህርት ስለቆጠ ያደገበት መንገድ እኮ አሁን በሱ ቤት እንደሳ ናቸው። እናንተ ናችሁ በዛ ያደረገ ነው በሱ ቤት ማለት እንደዛ ናችሁ። አቡሻ ትምህርት ቤት ነው የሚያስተምሯቸው አሉ። እኔ ችግሩ ምን መሰለህ? አሊ ሰይድ አብደላ የሚባል ወሮ በላ ሄዶ አውሮፕላን ጠልፎ ነው አንዴ ሚስጥር እባክህ ምንድን ነው ጭቅጭቅ? ሚስት የለም አንተ ራስህ ያወራህ አይደል እንደ ዝም አንተ። እሺ ስዩም ሀረጎትን ተድላ ባይሩን ቼክ አድርጋችሁ በቃ ካላመንከኝ እዚህ ጋር እኔ የማወራው እዚህ ጋር እንትን ካል ሁለት ስም ይዘህ ሂድ። ችግሩ ምን መሰለህ? የኢትዮጵያ መንግስት እዚህ ጋር ያላችሁም ቼክ አድርጉ። ከዛ ላይ የተናገርኩት ከእነሱ ሰዎች ታሪክ ውጭ ከሆነ እንጣ